አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላህ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ከላላ ደገር የሚሄድ የቤት እቃና አረቢያ መጅልስ ከነምንጣፉ ነው ማሳያችሁ ማለት ነው። እንግዲህ ያው ሰሞኑን እየጠፋሽ ነው፣ በውስጥ መስመር ምን ሆነሽ ነው እያላችሁ ነው። ስላመመኝ ነው ትንሽ። አልሐምዱሊላህ ዛሬ ሐኪም ቤት ነበርኩ። ምንድነው የሳምባ ምች ነው ብለውኝ ያው 3 መርፌ ወስጄና ከኒና ወስጄ ነው የመጣሁት ዛሬ እላችኋለሁኝና በዱዓቸው አትርሱኝ ሀባይብ። እና ትራንስፖርት ደግሞ ስንት ነው ትላላችሁ? እንግዲህ ይሄንን እቃኔ ገዝቼ ሰብስቤ አንድ ላይ አርጌ ከዛ መኪና ሹፌር ፈልግና ተለጥፎ ማለት ነው። ተለጥፎ ማለት የእናንተን እቃ ብቻ ሳይሆን ጭኖ የሚሄደው የሌላ ሰው እቃ ጭኖ ይሄዳል። እኔ መልእክት ነው መልከው ማለት ነው። ያ ለሩቅ ሀገር፣ ቅርብ ሀገር ኮንትራት የሚሄዳሉ። በቃ ባጃጅም በሱዚኪም ለእናንተ ርካሽ ነው በተባለው ነገር ፈልጌ ነው ምልክላችሁ ማለት ነው። እና እቃ ተገምቶ ነው። በዛ ላይ ደግሞ አሁን ለምሳሌ ጃማ ደጎሎ ጓደኛ ሁኑኝ እንትና ጓደኛ ሁኑኝ፣ ሁሉም የየራሳችሁን ሂሳብ ነው እንጂ የምከፍሉት ኩንትራት አይደለም ልላችሁ ነው። ኩንትራት ከሆነ ኦፍ ኮርስ ምንም ጥያቄ የለውም። ለሁለት ሰውም ሆናችሁ ለአንድ ሰው በፊት እኔ አሁን ኩንትራት ሲሆን 2 ሰው 3 ሰው እየፈለኩ አንድ ላይ እያቀናጀው ነበር ምልክላችሁ ታውቃላችሁ። ግን ተለጥፎ ከሆነ ምንም እንትን የለውም። ለምሳሌ ገምተው ይሄንን 10,000 ብር ከጫኑላት 10,000 ብር 12,000 ካሉ እስከ መጅሊስ ስለሆነ 12,000 15ም ሊሆን ይችላል። ምሳሌ ነው እኔ የምነግራችሁ። እንደገና ደግሞ አሁን እናንተ የምታስቡት ትራንስፖርት ዱሮ እናንተ ሳትሄዱ ያለውን ነው የምታስቡት። አሁን እንደዛ የለም። ከእችን እቃ ሆነ ደጃፍ አውጥቼ እኔ ወዛደር ከውጭ ላይ ቢጭኑልኝ ማለት ነው 2,000 ብር 3,000 ብር ነው የሚሉት። ግን እኔ የማውቀውን ሰው እዚሁ ቤቴ ውስጥ አምጥቼ ስለሆነ ማስጭነው ነው እንጂ እንደ ምሳሌ ነው የምነግራችሁ። እና እኔ አሁን እቃ ገዝቼ ከእቃ ከገዛሁበት በጋሪ እየተገፋ መኪና መንገዱ ለማውጣት ራሱ 300 ብር 400 ብር ከፍለን ነው የሚወጣው ማለት ነው። አሁን ለዚህ እቃ እኔ 200 ብር ከፍያለሁኝ በጋሪ አስፋልት ላይ እንዲያወጡልኝ ማለት ነው። እንኳን ከመኪናው ውጪ ልላችሁ ፈልጌ ነው። እና አንዳንድ እንትኖች የድሮ ነው ትዝ የሚላችሁ ይመስለኛል። ትራንስፖርት ያው እቃ እንደተወደደም ትራንስፖርት ተወዷል። ለምሳሌ እቃም በጣም ያስወደደው በዛ ሰሞን ትራንስፖርት ጠፍቶ ነው። በትራንስፖርት በናፍታ ውድነት ምክንያት ነው ማለት ነው። ለምሳሌ አሁን ደሴ ዛሬ አሁን ደሴ ይሄድኩት 200 ብር ከፍዬ ሄድኩ፣ 200 ብር ከፍዬ መጣሁ። ግን ከዚህ ደሴ እኔ ኮምቦልቻ ስመጣ 25 ብር ነበረ። ከኮምቦልቻ ደሴ 25 ብር፣ ከደሴ ኮምቦልቻ 25 ብር ነበር። 50 ብር ነበር ትራንስፖርት የምታወጡት በፊት ማለት ነው። አሁን ለአንድ ሰው ትራንስፖርት 200 ብር ተከፍሎ ነው መሄጃና መምጫ 400 ብር ይከፈላል ማለት ነው። እንደው የሰው እንኳን መሄጃ እንደዚህ ጨምሯል ልላችሁ ነው። ላስታውሳችሁ ነው። በ300 በ400 ብር ነው ወረባቦ ደርሼ መጣ ነበር በፊት። አሁን 1200 እና 1300 አውጥቼ ነው ወረባቦ መሄደው ብቻ መምጫ ጋራ ሞት ሂጄ ነው በባለበ ገርሞኛል ወላሂ። ታዚያ ለመድረስ ነው ይሄር ነው በሰው 1200 1200 እኔና ወንድሜ አብረን ብንሄድ 2400 ብር መሄጃ 2400 ብር መምጫ የከፈል ነው ማለት ነው። በባጃጅ እንኳን ከዚህ 300 400 ብር ነው የሚሉት ልላችሁ ፈልጌ ነው። ስለ ትራንስፖርት ያለውን ግንዛቤ እንዲታቁት ነው። አንዳንድ እህቶች እኔ ግርም ይለኛል እቃው ሲገዛ እሺ ይሁን ችግር የለውም ትሉና ከዛ ትራንስፖርትና የዲካሜን ክፈሉ ስትባሉ ውድ ይሆንባቸዋል። በነገራችን ላይ እኔ የምለፋው ላገኝ ነው፣ ባለ ትራንስፖርቱም የሚለፋው ሊያገኝ ነው። ግን እኔ ደግሞ አላህ እንደሚያቀብኝ ወላሂ ነው የምላችሁ ሹፌሮቹ ጋር ሁላ እየተደባደብኩ ምልክበት ጊዜ ያለኝ ማለት ነው። ብዙ ልጆች ያውቃሉ። አንድ ጊዜ እንደውም የ3 ልጆች እቃ እያስጫንኩኝ ሰው ጋር ተጣልቼ አልቅሼ በቃ እንዴት እንደሆንኩኝ የተጫነላቸው ልጆች ያውቃሉ። ወደ ወግዲ ማለት ነው። እዛ ወደ ወግዲ ችግሩ መከራከር አይቻልም። እኔ እንደውም መከራከራለሁ፣ ግን የሚጠሩት ዋጋ ውድ ነው። ግን የመንገዳችሁ ችግር እንደሆነ ነግረውኛል ራሳቸው ልጆቹ። የምታዙ ልጆች የእናንተ ሀገር የለሚ መንገድ በጣም አስቸጋሪ ነው ብላችሁኛል፣ በወግዲ ዙሪያ ማለት ነው።
እና ወደ ዕቃ ስመጣላችሁ ያው ጨቀጨኳችሁ። ሰሞኑን እየጠፋችሁም ስለሆነ ቻሉት ማለት ነው። የእስከ ዛሬውን ፋንታ ነው ብላችሁ ያዙ ማለት ነው። የዛሬው የቤት ዕቃና መጅሊስ 6 ሜትር አላት። 111 ሺህ ብር የተሰራ መጅሊስ፣ ቴብሉ ጋር 120 ሺህ ብር፣ ምንጣፉ ጋር 130,500 ብር የፈጀ ማለት ነው። እስከነ ምንጣፉ 6 ሜትር አረቢያ መጅሊስ አላት ከዚህ ከእቃው ውጭ ማለት ነው። አጠቃላይ 346,870 ብር ነው። 800 ብሩ የትራንስፖርት ነው ማለት ነው። እዚህ ጋር እንግዲህ እንደምታዩት ከዚህ ልጀምርላችሁ። የሻይ ብርጭቆ በጣም የሚያምር ቆንጆ ግርማ ሞገስ ያለው ጠጡኝ ጠጡብኝ ጠጡብኝ ነው የሚለው ማለት ነው። ሻይ በዚህ ቢሰጡ የምር በጣም ነው የሚያምረው። ማሻአላ እንደምታዩት 1 ደርዘን 4000 ብር ነው የገዛሁላት ማለት ነው። እዚህ ጋር ደግሞ 6300 ብር ሰርቪስ፣ በጣም የሚያምር ቆንጆ ወፈር ያለ ሰርቪስ ነው የገዛሁላት ማለት ነው። በአራት ማዕዘኑ ዲዛይን እንደዚህ አለው ማለት ነው። እንደምታዩት ማሻአላ ይሄ 3 ሴሪ ነው። ትልቁ እዚህ ጋር አለ ተከታዩ፣ ከዛ ይሄ ትንሹ ማለት ነው። ቡለኖቹ እነዚህ አልታሰሩም፣ በኋላ ነው የሚታሰሩት። ያው ለቀረጥ አንዱ ካርቶን ላይ ብዙ አድርገው ስለሚያስገቡ ነው። አሁን አገራችን ላይ ከባዱ ነገር ምን እንደው ታውቃላችሁ? ለነጋዴም ይሄ ምንድነው የሚባለው ግብሩ፣ ለጫኒም ቀረጥ 1000 ብር ሁላ ከፍለው የሚያልፉበት ቦታ አለ በየቦታው ማለት ነው። አሁን ከዚህ ወደ መርሳ ምናምን ብትሄዱ ወላሂ ነው የምላችሁ እንትና ማን ነው ስሙ ከውርጌሳ 1000 ብር የሚቀበሉበት ቦታ አለ። መከላከያ ሲኖር መከላከያ እንትን መገደፊያ፣ ፋኖ ሲኖር ፋኖ መገደፊያ፣ ብቻ ብዙ ነው መከራው ማለት ነው። እዛ ሁናችሁ እንደምታስቡት አይደለም ኑሮው እንደሚጋነነው ቤት ውስጥ ከባድ አይደለም፣ ግን ውጭ ላይ እንደዚህ መኖሩን እንዲታቁት ነው። እና ረከቦት 4300 ብር እዚህ ጋር ገዝቼ ላታለሁኝ። አንዳንድ ቀን የሚመጣውን ረከቦት እንትን አክሰሰሪ እዩትማ ባላ። ይሄ ማጨሻዋ ናት። እዚች ጋር የምትሆን ነገር ነበራት፣ እሷን ሳያረጉበት ነው ደግሞ የሰሞኑን ያመጡት ማለት ነው። እቺ ዝም ብሎ ሴሬሞኒ ነው እንጂ ምንም አይሰራም። እቺ ታዋጣለች፣ ቆንጆ ናት። ሰርቪሱም እንደዛው ቆንጆ ነው። የዲም ላይ ተረከቦቱ አክሰሰሪ ነው ይሄ። ከዛ ሲኒ ደግሞ 4000 ብር ነው የገዛሁት 1 ደርዘን። በነገራችን ላይ ምላሴ ነው እንጂ ደህናው ሰውነቴ ደህና አይደለም፣ ልለፍልፍ እንጂ ማለት ነው። ብድግ ብድግ እንዳልልላችሁ። ከዛ እዚህ ጋር በጣም የሚያምር ቆንጆ ወርቃማ ሱፍራ አላት። ይሄ የረከቦቱ ነው። እዚህ ጋር ደግሞ የምግብ አለ። ይሄንን 2 የተዘረጋውን 2 የሚያክል ማለት ነው ርዝመቱ እና ይሄንን ዋጋ ቀንሷል። ይሄ ማሻአላ 2400 ነበረ፣ አሁን 2000 ብር ነው የገዛሁት። እና በጣም ነው የሚያምረው ማሻአላ እንደምታዩት ማለት ነው። ውብ የሆነ የቡና ሱፍራና የምግብ ሱፍራ ኮምፕሌት ነው። ከዛ ምን አለ እዚህ ጋር የምግብ ሱፍራ 2 አላት። 1 ሜትር 700 ብር ነው የገዛሁት። 700 ብር። እዚህ ጋር ሎሚ በቡኒ ነው። ይሄ ደግሞ ወርቃማ በሲሊቨር ነው። 1 ሜትር 2 ፍሬ። እንደምታዩት እዚህ ጋር የወርቃማው የሻይ ብርጭቆ ካርቶን ይሄ ነው አንዱ። እዚህ ግማሽ አላት፣ 2 ሲሆን 1 ደርዘን ነው ማለት ነው። ከዛ እዚህ ጋር ደግሞ 1 ሊትር ፔርሙስ 2 ፍሬ አላት። ሁለቱም ትንሽ ከለር ልዩነት አላቸው እንደምታዩዋቸው። 5600 ብር አንዱ 2800። እዚህ ጋር ደግሞ የውሃ ኮምፕሌት ወርቃማ ዋጋ 2600። እዚህ ጋር ደግሞ ማዕደን አላት። ማዕደን ሙሉ ሴሪ 5800 ብር ነው። ያስቤዛ 9 ፒስም እዚህ ጋር ማዕደንም 9 ሴሪ ነው በነገራችን ላይ። ይሄኛውም 9 ሴሪ ነው ዋጋቸው። ይሄ 3800 ነው የላስቲኩ፣ ያኛው ደግሞ የኒኬሉ። እንደዚህ አይነት ሆኖ ወጥ ምናምን ይዛችሁበት የምትሄዱት ይዘንበት የምንሄደው ማለት ነው። እና ማዕደን የሚባለው እሱ ነው። ዋጋው 5800 ብር ነው፣ ቀንሷል ብያችኋለሁኝ። ማራቢያ ኳሊቲ 3200 ግራም የቡና 7500 ነበር፣ አሁን 7000 ብር ነው። እዚህ ጋር 5 ማዕዘን የውሃ ብርጭቆ 1500 ብር 1700 ነበር ደርዘኑ ታውቃላችሁ።
የወተት ተንጠልጣይ 3200 ብር። እዚህ ጋር ደግሞ ሀገረኛ ሲኒ አንድ ደርዘን 600። ይሄ የሰርቪሱ ካርቶን ነው ማለት ነው። ይሄ ደግሞ የሲኒው ካርቶን ነው። ያው ሁለቱንም አሳይቻቸዋለሁ። ሲኒውን 2 እሽግ ነው ያላት። ከዛ 2 ደርዘን ሳይሆን 2 እሽግ ነው ልላችሁ የፈለኩት። ቲማቲም ጆክ 650 1300 ብር። እዚህ ጋር ግሎባል የወጥ ሰሃን ማለት ነው ነጩ 8000 ብር ነው የገዛሁት። ያው ትናንትና ወደው ቪዲዮ ላይ አሳይቻችኋለሁ። ባለ 5 ሴሪ ክዳኑ ግዛዝ ሆነ ነጭ የወጥ ሰሃን ነጭ ባለ አበባ 5 ሴሪ 8000 ብር ነው። ቆይ አውጥቼ አሳይቻችኋለሁ። ወይም እዚህ ጋር ደግሞ አክለሪክ ኮምፕሌት ራሱ በፎቶ ላይ የምታዩት ነው። ዋጋ 3700። የሻይ ብርጭቆ በጣም የምታምር ያው ለሌላ ጊዜው ማለት ነው። ዋጋ 1200 ብር። ይሄ ራሱ 50 ብር ቀንሷል። ሳች የውሃ ማሞቂያ 4000 ብር። 1 ሊትር በራድ ማነው 2 ሊትር በራድ 1300 ብር። 21500 ብር። ማጀስቲክ ብረት ድስት ከ2 እስከ 6 ያለ። ሌላው እዚህ ጋር የፒዛ መጋገሪያ 10000 ብር እና 10000 ምናምን እንደገባ ታውቃላችሁ። አሁን 8500 ብር ነው የገዛሁላት። ማሻአላ ቀንሷል። ሲልቨር ከረስት ተች ስቶቭ አለ እዚህ ጋር 9000 ብር። እሱ ራሱ 10500 ብር ገዝቼላችኋለሁ በባለፈ፣ ግን አሁን ቀንሷል ማለት ነው። 46 ቁጥር ብረት ድስት 21000 ብር። 250 ደግሞ ክዳን መያዣ ሰርችላታለሁ። ጭልፋ 1200 ብር። እዚህ ጋር ደግሞ 30 ቁጥር ብረት ድስት አለች። 30 ቁጥር ብረት ድስት 4500 ብር ነው። ክዳን መያዣ 250 ብር አሰርቻለሁ። ጭልፋ ለራሷ የሚትሆን ደግሞ በ500 ገዝቻለሁ። እንግዲህ ግርግዳውን አትዩ ተልጦ ነው ማለት ነው። እዚህ ጋር ደግሞ ሴኔጋል 3 ዶሮ የሚሰራ አለ። ክዳኑ ገርበብ ያለው እኔ በአቀማመጤ ነው እንጂ እንደዚህ ሆኖ አይደለም። ይሄ 3500 1800 ብር አንድ ዶሮ የሚባለው ግን አንድ ዶሮ አይሰራም በርግጥ። እዚህ ጋር ደግሞ 1400 ብር። እዚህ ጋር የፈንዲሻ ሳህን 450። የሾርባ ሳህን ደግሞ 6 ፍሬ ነው ግራናይት በጣም የሚያምር። ይሄንን ደግሞ 6 ፍሬ 600 ብር። እዚህ ጋር 1 ደርዘን የኒኬል ኩባያ አላት። ኒኬል ኩባያ አንዱ 120 ብር ነው። 12 ፍሬ ነው የገዛሁት። እዚህ ጋር ደግሞ የሾርባ ማግ እንደዚህ እንደምታዩት በጣም የሚያምር ነው ማሻአላ። ዋጋው 500 ብር ግማሽ ደርዘኑ ማለት ነው። ዛሬ የገዛሁት የቁርጥ ሳህን እና የማይካ ሰርቪሱ ይለያያል። እንግዲህ እዚህ ጋር ደግሞ 6 ፍሬ ባለ 25 ቁጥሯን የትሪውን አይነት የቁርጥ ሳህን ግማሽ ደርዘን 6 ፍሬ ነው። አንዱ 230 ነው ማለት ነው። ያው እንግዲህ ሰርቪስ እናንተ ነው አልመሳሰል ብሎኝ ነው አጣሁ። የማይካ ሰርቪስ 850። የፈንዲሻ ማን ነው የቆሎና የኬክ ሳህን ደግሞ 6 ፍሬ 300 ብር። የማይካ ትሪ የሚያምር የማይካ ትሪ ነው ማሻአላ በጣም ነው የሚያምረው። እንደምታዩት 1200 ብር 3 ሴሪ ማለት ነው ከትልቅ እስከ ትንሹ። እና ይሄና ይሄ ደግሞ አንድ ነው። በአጋጣሚ ይሄንን አገኘሁ፣ ግን ይሄንን ከምቀይረው ይሄንን ትሪውን እና ይሄንን ከምቀይረው ሰርቪሱ ቢቀየር ይሻላል ብዬ ነው። እና ይሄንንም ደግሞ በ1680 ብር 1 ደርዘን ገዝቻለሁ። ሌላው ትሪ ነው 45 ቁጥር 2 በ1000 ብር። ይሄ ሁለቱ በ1000 ብር። ይሄኛው 50 ቁጥር ነው 650 1650 ብር 3 ትሪ ነው የገዛሁት። ይሄ ሁለቱ እኩል ሳይዝ ነው 45 ቁጥር ማለት ነው። የሳምቡሳ መዳመጫ 700 ብር። ይሄ ራሱ 50 ብር ቀንሷል ማለት ነው። እዚህ ጋር ደግሞ የካሮት መፈቅፈቂያ 6 ማዕዘን ሆና አነስ ያለች ናት ብቻ 450 ብር። ከዚህ የተለቀ ቢሆንም ምንም እንትን አይልም፣ ግን በባለፈ 500 ብር ስገዛላችሁ የነበረው ትንሽ ከዚህ ከፍ ይላል ትንሽ። እና ሌላ ምንድነው እዚህ ጋር የወጥ ጭልፋ 2 700 ብር፣ የአልጫ ጭልፋ 2 700 ብር፣ የሳሙሳ ጭልፋ 250፣ ሹካ 350 ደርዘኑን፣ የሾርባ ማንኪያ ደርዘኑን 300፣ የሻይ ማንኪያ 150፣ መከተቻ 1500 ብረት በብረቱ። ከዛ ሀገረኛ ቢላዋ ነው። ይሄን ቢላዋውን ባላሳያችሁ ደስ ይለኛል። እንደዚህ ይሁት 2 መሐለያና 1 መሰንዘሪያ ነው። ማን ነው 2 መሰንዘሪያና 1 መሐለያ ነው። 400 ብር ነው። ሶስቱ 1200 ብር ይመጣል ማለት ነው። ያኔ እንዳላሳያችሁ ምላችሁ
ኮፒ እንትን እንዳይዘኝ ነው ማለት ነው። ዩቲዩብ እንዳይመልሰኝ ነው፣ ለሌላ አይደለም። ቢላዋ ስለማይፈቀድ ደም ቢላዋ እንደዚህ ፍየል እየታረደ ምናምን ብትለቀውን ይከለክላል። ለዛ ነው። ይሄ ግሎባሉ ማለት ነው። ይሄ ነው ከለሩ እንደምታዩት የዚህ አይነት ማለት ነው። ያው ላሳያችሁ ብዬ ነው ውስጡን። ሌላው በ2100 ብር የሽንኩርት ሸልፍ ለጫማ መደርደሪያ ይሆናል። ጥንክር ያለ በጣም ቆንጆ እቃ ነው ይሄ። ዋጋው 2100 ብር ነው። የሽንኩርት ሸልፍ ያ 750 ምንገዛላችሁ ጠፍቷል ማለት ነው። እዚህ ጋር ደግሞ እብሪቅ 100 ብር 300 ብር 3 ፍሬ እብሪቅ አላት። ከዛ እዚህ ጋር ደግሞ ፓስታ ማጥለያ 550 የቁርጥ ማቅረቢያ ትልቅና ትንሽ ነው 1100 ብር 600 እና 550 ማለት ነው። ከዛ እዚህ ጋር ደግሞ የቆሻሻ ባስኬት ሁለት እነዚህን 300 ብር 150 የልብስ ባስኬት 650 ብር የእንጀራ ዘንቢል እንጀራ ይዞ መሄጃ ምናምን ይሄ ደግሞ 400 ብር ነው። የምንድነው ወንፊት 150 የእንጀራ ማዞሪያ ማለት ነው። ማዞሪያ ደግሞ 100 እዚህ ጋር ደግሞ 180 ብር ማስታጠቢያ የሳሙና ያለው። ከዛ 90 ሊትር ሮቶ 1350 4300 ብር 350 ሊትር እና መዘፍዘፊያ ደግሞ እዚህ ጋር ትልቁ ሁለት አላት። ትልቁን 1600 ብር ነው የገዛው ሁለቱም ማለት ነው። ሁለት ፍሬ ነው። ከዛ እዚህ ጋር ምን አላት የዳቦ ማብኪያ ክዳን ያለው 450 ብር እና ለእቃ ማጣጠቢያ የሚሆን የኒኬሉን ሁለት ነው ይሄን ያዘዘችው። ይሄ እንግዲህ ጥንካሬው ማሻአላ ነው፣ እንደ ፕላስቲክ አይሆንም። ዋጋው ቢወደድባችሁም ጠንክሮ መግዛት ነው ይሄንን። እነዚህን ሁለቱን 2600 ብር፣ የእቃ ማንጠፍጠፊያ 350 ብር። ከዛ ባሊ 30 ሊትር 600 ብር፣ 20 ሊትር 350፣ መጥረጊያና መወልወያ 250 500 ብር። እዚህ ጋር ማፈሻ 200 ብር አለ። ከዛ 14000 ብር ኤሌክትሪክ ምጣድ ባለ ኮሜዲኖ 14000 ብር ባለ ብሬከር። ያው እንግዲህ ምጣድ እንደ ልመና ቁጠሩት፣ እንደሚሰራልን ሳይሆን እየለመን እንደምናመጣላችሁ አድርጋችሁ ቁጠሩት። ለምንድን መለማመጡ ራሱ እሱን እዳ ነው ማለት ነው። ከዛ እዚህ ጋር ደግሞ አላጋ 2 ደርዘን 1000 ብር 450 ነበር። ይሄንን 500 ብር ሆኗል። አሁን ግን የተሻሻለ ነው ከዛኛው ደግሞ ይሄ ይሻላል። ወፈር ያለ ነው። ማሻአላ ቆንጆ ነው ይዩት። እና ይሄንን 1 ደርዘኑን 500 ብር 2 ደርዘን 1000 ብር። ከዛ ምን አላት እዚህ ጋር የትሪዳንቴል ማሻአላ በጣም ነው የሚያምረው። ዋጋው 650 ብር ነው። እስኪ ሞሰቡን ማን ነው ምጣዱን አልብሼ ላሳያችሁ። ያምራል፣ በጣም ነው የሚያምረው። ማሻአላ ተባረከ ረህማን። ይሄ ለትሪ ነው እንደምታዩት፣ ከሞሰቡ እንትኑ ተርፏል። ይሄኛው ደግሞ ለረከቦት ነው 350 ብር 650 ብር 1000 ብር። ከዛ 700 ብር ደግሞ የሞሰቡ አለ። አጠቃላይ 1700 ብር ይሆናል ማለት ነው። ማሻአላ ጽድት ልቅም ተደርጎ የተሰፋ ነው። ከዛ ሞሰብ ነው። ሞሰብ 3800 ብር ነው የተገዛላት። ጥንክር ያለ ቆንጅዬ ሞሰብ። ያው ቅዋውን ነግሬያችኋለሁ። ቅዋ የለም እዚህ ጋር የእንጀራ ሰፌድና የእህል ሰፌድ አላት። የእንጀራ ሰፌዱ 350፣ የእህል ሰፌዱ 650፣ 1000 ብር ማለት ነው። በጣም ቆንጆ ሞሰብ ነው እንደምታዩት፣ በጣም ጽድት ያለ ማለት ነው። ልቅም ተደርጎ የተሰራ ነው። እኔ በነገራችን ላይ እቃ መራጭ ተከራካሪ ነው ስሜ ብታዩት ማለት ነው። ገበያም ሱቅም ላይ ብትሄዱ እና የዛሬ ገበያው ይሄንን ይመስላል። ከዛ እዚህ ጋር ደግሞ ፌርሜሎ አላት 600 ብር፣ የፌሮ ምድጃ 1900፣ ብረት ምጣድ ትንሿ 550 ብር፣ ትልቋ 1600፣ ጥስት 2100 ብር። የዛሬው ገበያ ይሄንን ይመስላል። ከወደዳችሁት ላይክ እና ሼር ሰብስክራይብ እያደረጋችሁ መጅሊሱን እጋብዛችኋለሁኝ። ሰላም ሁኑልኝ። እንግዲህ ሀባይብ ዛሬ ማሳያችሁ በጣም ቆንጆ የሆነ አረቢያ መጅሊስ ባለ 25 ቲክነስ 6 ሜትር ነው ማሳያችሁ ማለት ነው። ግን ለካሜራ ጥራት ይቅርታ ጠይቃለሁ። ምክንያቱም ቪዲዮ የምቀርጽበትን ስልክ ሳሊዝ በሌላ ስልክ ዝም ብሎ
ስለሆነ ቪዲዮ መቀረጽ ያስኩት ጥራት ያናክል የለውም። ዛሬ ማሳያችሁ 130,500 ብር የፈጀ አረቢያ መጅሊስ ከነ ምንጣፉ ከነ ቴብሉ ነው። ምንጣፍ 2 በ4 ነው። በጣም የሚያምር የዚህ አይነት ምንጣፍ 11,500 ነበር። አሁን 1,000 ብር ቀንሶልኛል ማለት ነው። ያው ሲቀንስ ይቀንሳል ማለት ነው እና 10,500 ብር ነው ይሄን ምንጣፍ የገዛሁት። 2 በ4 ነው። 2 ሜትር በ4 ሜትር በጣም ነው የሚያምረው ማሻአላ። ከዛ ምን አለ መሰላችሁ መሀሉ ላይ እንደዚህ ቆንጅዬ አበባ አለው አነስ ያለች። ከዛ መጅሊሷ ደግሞ 6 ሜትር 6 ሲባዛ በ18,500 ብር ነው 111,000 ብር መጅሊሱ ብቻ ማለት ነው። ቴብል 9,000 አጠቃላይ 120,000። ከዛ 10,500 ብር ደግሞ ምንጣፍ ሲጨመርበት 130,500 ብር ነው የፈጀው ማለት ነው። ቴብሉ 1 ሜትር ነው ይሄ የምታዩት። 6 ማጫወቻዎች አሉት። ከዚህ 2 ማን ነው ከዚህ 3 ከዚህም 3 አሉ ማለት ነው። እንደዚህ እንደምታዩዋቸው ማሻአላ የሆኑ ማጫወቻ አሉት። ተቀላቅሎ የተሰራ ነው። ያያችሁት 3 በዚህ 3 በዚህ ነው የተሰራላት ያኔ እና በጣም የሚያምር ቆንጆዬ ተደርጎ የተሰራ አረቢያ መጅሊስ ነው። ቦንድር ደግሞ ለቦንድዱ ምንም ሀሳብ አይግባችሁ። ኮሜንት ላይ እያየሁ ነበረ። ማለዳ ፎም ነው የማሰራው ማለት ነው። ማለዳ ፎም እነሱም ከማለዳ ፎም ውጭ አይዙም። ኑህ አረቢያ መጅሊስ ሸል ነው የሚገኙት ማለት ነው። እና ምን አለ መሰላችሁ በታርሽቶብኛል ምናምን የሚል ኮሜንት አይቻለሁ። የሌላ ሰው ማለት ነው። እኔ አሰርቼ ሳይሆን ራሴው አሰርቼው ታርሽቶብኛል ምናምን ያለች ልጅ አይቻለሁ። የሚተረሸው ቦንድዱ አንደኛ ሳይሆን ሲቀር ነው ማለት ነው። ይሄ በአንደኛ በማለዳ ፎም እንግዲህ ቅዋ የለም። ያው ሰሞኑን እንዳመመኝ ነግራቸዋለሁ። ብዙም አልተሻለኝም። ይሄ ማለዳ ፎም ቦንድድ ነው ማሻአላ። የሚተረሽ ምናምን አይደለም። እና ባለ 10 እኔ አሁን ብዙ ልጆች ባለ 10 ቲክነስ አለ ትሉኛላችሁ። አለ በኦሪጂናሉ ቦንድድ ግን አንቀርጽም ስላሉ ነው። ባለ 16ቱንም አንቀርጽም ብለዋል። እንኳን ባለ 10 ማለት ነው። እና ሀባይ ምንላችሁ ነው ቦንድዱ በአንደኛ ደረጃ ነው የሚሰራላችሁ ማለት ነው። የዚች እህታችን ሜትሩ 6 ሜትር ነው። እንደዚህ ያማረ ከነ ምንጣፉ ቀይ። በቃ እኔ ቀይ አልወድም ነበር፣ ግን ቀይነቱ በጣም ነው የሚያምረው ማሻአላ ተባረከ ረህማን። የሆነ ምንጣፍ ከነ መጅሊሱ ነው ማለት ነው ያሰራውላት። የሚሄደው ከላላ ደገር ነው ማለት ነው ማሻአላ። ምንጣፉ ራሱ ለየት ይላል ከዛኛው ሁልጊዜ ከምንሰራበት። ይሄ ትንሽ ኳሊቲነቱ ለየት ይላል ማለት ነው። ዋጋም ልዩነት አለው። ያኛው 10,000 ብር ነው፣ ይሄ 10,500 ብር ነው ማለት ነው። አያምርም? ማሻአላ ተባረከ ረህማን። ያው እንግዲህ ካሜራ ጥራቱን ይቅርታ እያልኩኝ ይሄንን ይመስላል የዛሬ መጅሊሳችን። ኢንሻአላህ እንድሻለኝ ደግሞ ዱአ እያደረጋችሁልኝ እላችኋለሁኝ። ከወደዳችሁ ደግሞ ላይክ እና ሼር ሰብስክራይብ እያደረጋችሁ አሁን ላይ ያለው ዋጋ እየጠየቃችሁኝ ነው። ባለ 30 ቲክነስ 20,000 ብር ነው በሜትር ወይም በካሬ አንድ ነው ካሬና ሜትር። ባለ 20 ማን ነው ባለ 25 ቲክነስ ደግሞ 18,500 ብር ነው። ባለ 20 ደግሞ 17,000 ብር ነው ማለት ነው። ስለዚህ ግልጽ የሆነላችሁ ይመስለኛል የዋጋው ነገር አሁን ላይ ያለው ነው። እንግዲህ ሊጨምርም ሊቀንስም ይችላል። ይሄ አይታወቅም ማለት ነው። እስከዛሬ ግን ጨምሮ ነበረ ታውቃላችሁ። አሁን ቀንሶ ነው ማሻአላ ደስ ይላል። 1,000 ብርም ቢሆን ከሜትር መቀነሱ ጥሩ ነው ብዬ ነው እኔ የማስበው። እና ቢያንስ ባለ 20 19,000 ብር ገብቶ ነበረ። አሁን 17,000 ብር ነው። ባለ 30ም 24,000 ገብቶ ነበር። አሁን 20,000 ብር ነው። ባለ 25ም 21,000 ነበር። አሁን 18,500 ብር ነው ማለት ነው። ማሻአላ አሪፍ ላይ ነው። አሁን ይሻላል። በዛ ላይ አንድ ግልጽ ማድረግላችሁ ነገር እኔ የምኖረው ኮምቦልቻ ነው ታውቃላችሁ። አብዛኞቻችሁ ኮምቦልቻ መጅሊስ ቤት ሞልቷል። ግን ጥራት ስለሌለው ይሄንን ፈልጌ ከኮምቦልቻ ደሴ፣ ከደሴው መኪና ላይ ደግሞ ወርጄ እንደገና በታክሲ ወደ ሸል መጥቼ ቪዲዮ የማረግላችሁ እዚህ ጨርቅ መጥቼ የምመርጥላችሁ የምባባለው ጥሩ ነገር ፍለጋ በመምጣት ነው እንጂ ማለት ነው። ይሄ ሞኙ ቦንድድማ በየቦታው ሞልቷል ማለት ነው። እና እንግዲህ ኢንሻአላህ ግልጽ ይሆነላችሁ ይመስለኛል። እኔ ባለሁበት ከተማ ማሰራት እችላለሁ መጅሊሱን፣ ግን ጥራቱን እኔ ለእናንተ እየተጨነኩና እየተጠበቅኩ ነው። እዚህ ከኮምቦልቻ
ከቤቴ ስወጣ በታክሲ ወጥቼ መናኸሪያ ሄዳለሁ። ከመናኸሪያ ደግሞ እንደገና በመኪና መጥቼ ፒያሳ ወይም መናኸሪያ ወርጄ እንደገና ደግሞ ከዛ አንዳንዴ ታክሲ ሲጠፋ በእግራችን አንዳንዴ ደግሞ ታክሲ ሲኖር በታክሲ ብለን ነው ሼል ደርሰን ቪዲዮ እንኳን ለማድረግ የምንመላለሰው ማለት ነው። እና ምን ልላችሁ ነው ይሄ ለእናንተ በመቆርቆር እንጂ በየቦታው በእርግጥ እናንተ አታዩኝም፣ አላህ ነው የሚያየው። ባለሁበት ከተማ ያለውን ደህና ነው የተባለውን ማሰራት እችላለሁ። ግን እሱን ደግሞ ላለማድረግ ብዬ ነው እንደዚህ እየተንከራተትኩኝ እኔ ዚነትም እዚህ እየመጣን የምናሰራላችሁ ኢንሻአላህ። አላህ ከፈቀደ ደግሞ አንድ ቀን እኔ መጅሊስ ቤት የመክፈት አላማ አለኝ ኢንሻአላህ። እናንተ ታበረታቱኛላችሁ ማለት ነው። ሰምታችኋል። እና ከወደዳችሁት ላይክ ሸር አይረሳ። ሰላም ሆኑልኝ።